ልጅ ነሽ አለቻት። አዎ ራሴ ነኝ። ቅድም እኮ የሆነ ድምፅ አወጣሽ ጊዜ አጅሬው ነው እባክሽ። ይኸውልሽን በመተት አብልተውኝ ጨጓራ ላይ ተቀምጠው መተት ስትበይ ደግሞ ማግሳት ነው ስራው። ትልቁ ስራው ሆድ መንፋት፣ ማስፈሳት፣ ማግሳት ይላታል። ማስፈሳት ብሎ ተግባቡ። የቤተ ክርስቲያን ጓደኛ ደግሞ አገኘች። ከዛ ገጠመኝ እንኪ ብላ የቀሲስ ሄኖክን አይነ ጥላ የሚለውን ወደ 10 ምናምን ቪዲዮ ምናምን በፍላሽ ሰጠት። አጅሪት ደግሞ ገንዘብ ተበድራ ከካፌው ባለቤት ገንዘብ ተበድራ ቲቪ ገዝታ ነበር ለልጆቿ ብላ እከፍልሃለሁ ብላ። ከዛ እሺ ብሎ ቲቪ ገዝቶላት ችግር የለውም ብሏት ቲቪ ለምጣ ስክታ ጋር ማየት ስታይ ብላ ስትጮህ እኚህ ጎረቤት የተባሉ ሴትዮ ቆራቢ ነኝ ምናምን ያልኳችሁ ስለ ልጅቷ የተናገሩት እሳቸው ብጥት ምንድን ነው ይላሉ። የአሮጌት ንግግር ምን ሆነሽ ነው? ለምን ደምጭሁ? እኛ ተያዝና ማናችሁ እናንተ ደግሞ እንዴ? መተት ነና መተት የገዛ ጓደኛው እኮ ነን። የማን ጓደኛ? አሁን መጥቶ አልነበር እንዴ? አንቺ ጋር መጥቶ ነበር እኮ አውርተው ነበር። ስለዚህች ልጅ አንቺ ጋር መጥተው አውርተው አልነበር እንዴ? የዛ ጓደኛው ነው። የሰፈርሽ ሰው ነው እንዴ? እሱ ነው እኮ እኛን የላከን እንዴ? ስሙን ጠርተው እገሌ ሲሉ ጊዜ አዎ ልኮን ነው። ለምን? ይቺ ልጅ ከስራ እንድትወጣ ምተንጨበጥናት የዛሬ ስንት ወር። ከዛ በኋላ በቃ ወጣችልኝ። የምፈልገው ይሄንን ነው፣ ተልከን ነው፣ ታዘን ነው ይላል። እንዴ በጣም ደነገጡ። ደወሉለትና ልጄ ያሉት ካፌው ማለት አቤት ና እስቲ እፈልግሃለሁ። ከዛ ሲመጣ ምንድን ነው ጓደኛህ ግን ምን አይነት ነው አሉ። እንዴት የእርሶ ሰፈር ልጅ ነው አሉ። አይ እንደው እኮ ከባድ ነው በሰው መካከል መግባት። እስቲ ና እንሄዳሉና ልጅቷ ቤት ይዘት መጡና ልጄ ቅድም እንደ ጮሽ ጩህ ያሉት ደነገጥች። ኧረ ማዘር የኔ እኮ ራሴ አይደለም የጮኩት እኮ ልጆቼም ሲነግሩኝ እንደዚህ ብለሽ ጮሽ ብሎ ነው የነገሩኝ። ምንድነው መጮህ ማለት አለ። እሱ ደግሞ እስቲ ቅድም እንደ ጮሽ ጩህ ያሏት እሷም እንዴት ብላ ነው መጮህም ምትጀምረው አልገባቸውም እዛ ቤት ውስጥ። ከዛ ጓደኛዋ ጋር ደወለችና ጮህኩኝ እኮ አለቻት። ማርያምን ደሳይ ተያዘልሽ ሰው ጊዜ መጮሄ ነው ልል የሚያስብለው ሰው ጊዜ አዎ አንደኛውን ከጮህነውን ይሻላል። ያልጮህላቸው በየሰፈሩ የሚያተራምስባቸው የሚያባላቸው የሚያበጣብጣቸው አሉ ምስኪኖች። እኛም አንደኛችሁን ለይተን ታውቆልናል። መተት ይሁን ቡዳ ይሁን አይነጥለው ሰው ጊዜ በስልክ ላይ ሄሎ የኔ እህት እንዴት ነሽ ይላታል። ስሉ ማን ባሏ ነህ ምን ነህ? አይ እኔ አይደለሁም ካፌ ላይ እንድታስተናግድ ነግራኛለች ታሪኩን ምትረዳት ልጅ ነህ? አዎ እሺ ምንድን ነበር? እኔ እንጃ ጮኸች ሲሉኝ ነው የመጣሁት። ቀላል እኮ ነው መጮህ ምንድን ነው? ቀላል ነው ይሄ ምንም ማለት አይደለም። ግን ምን ብለው ጮኸ ግን? ከዛ እንግዲህ እሷ ራሱ በመንፈስ የተያዘች ሰው ነች። ግን ክርስቶስ እንዴት አድርጎ ቆራቢ ናት ደግሞ እንዴት አድርጎ እንደገራላት እላዋ ላይ ሆኖ እየጮኸ እያገሳ የምትወጣበት ቀን ገና ነው። ታሰር ተቀጥቀጥ ልጅቷ እንዳሰቃያት ትሰቃያለህ ተብሎ የተፈረደበት መንፈስ ነው ላይዋ ላይ ያለው። ምንም ማድረግ አይችልም። መሰቃየት ነው በቃ። ረሸኝ እኔ አልፈልግም ምናምን የሚል ነው በቃ። ቅጥል ያለ መንፈስ ነው እዚህ ላይ ተቀምጦ ስትቆርብ ያህል አማትባ ስትበላ ያህል ስትለብስ ሲያምርባት ስትሳለም ያህል እያየ ግን ቅጥል ነው የሚለው። አንዳንዴ ታስሮ እንዲቆይ የሚፈለገው እየጮሁ የምታያቸው ልምጥ እያሉ ወይኔ ተቃጠልኩ እንደው ሻኙኝ እያለ የሚፈድፈው መንፈስ ሰዎቹ እየታመሙ እንደገና በሽተኛ ሆነው ሳይሆን እድለኞች ሆነው ነው። በጣም ታድለዋል እንደዚህ አይነት ሰዎች። ለምን በሉ ኦልሬዲ ሰይጣን እንደሆነ ታውቋል። ምንም ነገር ቢያጠፉ ምንም ነገር ቢሆን ባጅረው ይሳበባል። ወይም ደግሞ ቀኑን ጠብቆ የሚወጣ መንፈስ ላያቸው ላይ እንዳለ ታውቆ አንደኛቸውን ተለይተዋል። ገባችሁ አይደለም? አሁን እንግዲህ ማን ብሎ ጮኸ ስትባል ብላ ስጠይቅ እንጃ እንግዲህ እንዴት እንደምትጮኸው ጮሂ ስንላት እንዴ ብዬ ነው የምጮኸው። እስቲ ምን ብለሽ ነው ጮኸሽ ስንላት ጊዜ አላውቅም። ልጆቹም ስንጠይቃቸው ደግሞ የሚያወሩት ነገር አልገባንም ህፃናቶች ስለሆኑ ምናምን አለት። ከዛ አንተ ስማ ላውድ አድርጉት አለች። ስማ ማነህ መተት ነህ አለችው። አዎ ነኝ አላለም። እንግዲህ ቆራቢ ስለሆነች ልጅቷ ምንም እንኳን ለዋ ላይ መንፈስ ቢጮህም ክርስቶስ ደግሞ አንደበቷን ተጠቅሞ አጅሪውን ተረክ አላደረገው። እግዚአብሔር ይመስገን። በዚህ ነው ቅዱስ ጳውሎስ እብዶች ስንባል ጤነኞች ስንባል ደግሞ እብዶች ነን ያለው ምንድን ነው? ስለ ክርስቶስ ነው። ስለ ክርስቶስ እብዶች ነን። እኛ ድሆች ስለሆን ብዙዎችን ባለጸጋ እናደርጋለን ብሎ የተናገረው በዚህ አይነት መንገድ ነው። እና ስም አንተ ደግሞ መተት ነኝ ይላል። ከማን የመጣኸው ስለ ጊዜ ከገዛ ጓደኛው ከማ ይላል እኮ ከማ አጠገቤ ካለው ነው እባክሽ
በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ከዛ እንዴ ማለት እንዴት የእሱ ጓደኛ ምን አደረገ? ከዛ ዝግዝግ አድርጎ ተናገረ። እኔ በፊት የዛሬ ስንት ዓመት እንደዚህ ፈልጊያት እንትን ብያት የኔ ላረጋት ስሞክር ደሟን አፍሼ እንትን ልስል ልደፍራት ስሞክር እምቢ አለችኝ። ከዛ ልታዋርደኝ ልታሳስረኝ ስትሞክር እየተከታተልኳት መጨረሻ ላይ ጓደኛዬ ካፌ ገብታ አላገኘኋትም። አገኘሁሽ አሁንማ እጄ ላይ ወደቅሽ ብዬ ያስወጣት ብሞክር ጓደኛዬ እምቢ አለ። ከዛ በኋላ መጨረሻ ላይ በመተት የዛሬ ስንት ወር ነካዋትና አስወጣኋት እና ሲያስታውስ ድንገት ነው የቀረችበት። አልሄድም ብላ ግግም ያቸው መተት እንደዚህ ነው መተት የሚያደርገው። ራሷ ሆና ግን አልሄድም ነው የምትለው የነበረችው። አልቀወሰችም፣ ግን አልሄድም በቃ አልፈልግም ነው የምትለው። መንፈሱ አልሄድም በይ ነው የሚላት፣ በልቧ በይ ነው የሚላት እንጂ ላይ ሆኖ አያወራም። በይ ልቧ ላይ ተቀምጦ አይምሯ ላይ ተቀምጦ ሐሳቡን ነው የሚያፈልቀው። ልክ ሔዋንን ቢዩ ብሎ ጸበለሱ እንዳስበላት እንደዛ አድርጎ አላጎረሳትም። ራሷ እንድትጎርስ ነው ያደረጋት ሐሳብ እያሳሰባት በልቧ ገብቶ። ከዛ ደግሞ እሷ ውስጥ ሆኖ ደግሞ አዳምን አሳሰበው ማለት ነው። ልክ እንደዛ ነው የሆነውና ራሱን ያዘ፣ ደነገጠ። ከዛ የምርሽን ነው? ከዛ እሷን መሰለችው የሚታወራው። እባክህ እኛንን እዛ አትለፍልፍብን፣ እዛ ልጅቷ ስትሆን ታወራታለህ፣ ከኛ ጋር አታወራ፣ ምን እዚህ ያዋርዱኛል ምናምን ብሎ ቁጭ አለ። ልጆቹ ያለቀሱ፣ ህፃናቶቹ ስትቀየርባቸው ስትቆጣ አትቆጩ የሚረዳን እኮ ነው ብለው ልጆቹ በቃ ወደ እሱ መተው ድብቅ አሉ። ልጁ አይዟችሁ ብሎ አቀፋቸውና በስመ አብ ወወልድ ወመንፈስ ቅዱስ ሲላቸው ልቧ መለስ አለ። የዋህ ነው እሱ፣ ምስኪን ሰው ነው፣ ልቡ ንጹህ ስለሆነ ነው። አያችሁ፣ በስመ አብ ወወልድ ወመንፈስ ቅዱስ ሲል ልቧ መለስ አለና በስመ አብ ወወልድ ወመንፈስ ቅዱስ የኔ ውድ ምን ሆነሽ ነው ትላታለች በስልክ ውስጥ። አቤት ስታየው ደውላለች እሷ ጋር። እንዴ ደውዬ ነበር እንዴ ማዘር ምን ሆኜ ነው አለች። ወይ ጉድ አንቺ ልጅ፣ እንደው በህይወት ዘመንሽ ክፉ ይመጣብሽና ይህ ማን እንደሚጸልይልሽ አላቅም፣ መልስ ያደርግልሻል። ይመጣና መልስ። ምንድነሽ አንቺ? ልብሽ ምንድነው? ወዴት ነው የሚጠብቅሽ? መልአክ ስንት ነው አሏት። እንጃማ ማን እንግዲህ እንደዚህ ነው የምኖረው፣ እናቴንም ነጥቆኝ በቃ እኔ አላቅም፣ ብቻ ምን አይነት ሰው ነኝ ግን አለች። ዋው በጣም የሚገርም ነገር ነው። እኔ በዚህ ልክ አንድን ሴት እግር በእግር እየተከተለ ሰው እንዲጠላትና ሰው እንዳይቀርባት የሚያደርግ መንፈስ አይቻልም። ይሄ መተት የመጀመሪያ መተት አይደለም። መጀመሪያ የዝሙት መንፈስ አይቷታል። የሱ የዝሙት መንፈስ ላይዋ ላይ ያለው አይነ ጥላ ደግሞ ትምህርቷን እንድታቋርጥ ቡዳ አይነ ጥላ ማለት ነው። እናቷም እንድትሞት ያደረገ፣ ከዛ በችግር እንድትቆራመድ ያደረገው ደግሞ የቤተሰብ ዋና መንፈስ አለ። አሳልፎ እንዳይሰጣትና እንዳትደፈር የኔ ሚስት ናት ብሎ የሚያስብ ነው። አንድ ጊዜ በህመም ታማ ክስት ብላ ያ አካሏ ይጠፋል ብሎ መንፈሱ ሲያስብ እግዚአብሔር የሰጣት አካሏ ስለሆነ ምንም ሊሆን አልቻለም። ፊቷ ጥልቅልቅ ብሎ ከአንገቷ በታች የሆነ ሰውነቷ ግን ምንም አልተነካም፣ ታማ እንኳን እና እኚህ እናት እድለኛ ነሽ ልጄ፣ እድለኛ ነሽ። አሁን እስቲ ለማንኛውም ከዚህ ወንድምሽ ጋር ተማከሪ ነው ጊዜ ማዘር አላቸውና እግራቸውን ኳ አደረገው። ከዛ ምንድን ነው አለች አሉና ዝም አሉ። ከወንድምሽ ጋር ተማከሪ የነገራት መስሏቸዋል። ለካ አልነገራትም፣ ረስተውታል። እና ለእሳቸውም ነግሯቸዋል። እህቴ ሆና ተገኘች እኮ ብሎ የሆነ ሳለ ነግሯቸዋል። በእናታችሁ ምርቃት በጣም ነው የምወደው። እና የሚያዩት ህልም ደግሞ ልጅ የሞተችው ልጃቸውና የሞቱት ልጆቻቸው እየመጡ ቤት ውስጥ ነጭ በነጭ ለብሰው ቁጭ ብለው ምግብ ሲበሉ የሞቱት ልጆቻቸው ምግብ ይበላሉ። ከዛ ከልጆቻቸው መካከል አንደኛዋ ሴት ልጃቸው የበላችበትን ሳህን ምግቡን በልታ ሳህኑን ይዛ ልትወጣ ስትል ከእጇ ተቀበሏት። በህልም ነው እንግዲህ። አምጪ፣ ይህንማ ይዘሽ አትሄጂም፣ ይሄ እዚህ ነው የሚቀመጠው፣ አንቺ ሂጂ ያሏት። በህልም የሞተ ሰው እቤታችሁ መጥቶ ዕቃ ይዞ ከወጣ ጥሩ አይደለም። የሆነ ሰው ይሞታል ወይም ደግሞ አደጋ ይደርሳል ማለት ነው። እንደገና የሆነ ሰው የሞተ ሰው አባትም እናትም ወይም ወንድም ሊሆን ይችላል። የሞተ የምታውቁት ሰው እናንተ ቤት መጥቶ የሆነ ልጅ ወይም የሆነ ሰው አባት እናት ይዞ ከወጣ በህይወት ያለን ሰው ማለት ነው። ይዞ ከሄደ ያ ሰው ይሞታል ማለት ነው። ጥሩ አይደለም እና ያንን ሳህን በመቀበላቸው በጣም ነው ደስ ያላቸው። የሞተው ሰው ራሱ ብቻ ነው ይወጣ። ለብሰውት የመጡትን ልብስ ራሱ አስቀምጠው ቤት ውስጥ ጥለው ከሄዱ ከባድ ህመም ያጋጥማል ማለት ነው። እና ምግቡን ግን በልተው ነው የሄዱት። ያ ምግብ ደግሞ ምንድነው? በስማቸው ዝክር እንዲዘከር፣ በስማቸው ለቤተ ክርስቲያን እንዲጸልይላቸው መፈለጋቸውን ያሳያል።
እና ምንድነው ልጄ ብለው ሲጠይቁኝ ምግብ በልተው ከሄዱ እናንተ በስማቸው ለእኔ ቢጤ ሳንቲም ስጡ፣ ቅዳሴ ላይም ስማቸው እንዲጠራ አድርጉ። ይሄ ነው በሞቱት ልጆች ሰምቻለሁ ስታስተምር አቡነ እስትንፋሰ ክርስቶስ ምናምን ስትል ሰምቻለሁ። ልጆቼ ማሰብ አለብኝ ማለት ነው። አዎ የገደለ ቦት እኮ ዛር ነው አልኳቸው። አዎ ልጄ በቃ ታዲያ ሳህኑ ሳሉ ሳህኑ ደግሞ እንግዲህ ወይ እርሶ ወይም አንዱን አይታወቅም ብቻ ወይ ከባድ ህመም ወይ ደግሞ ሞት ሊመጣ ነበረ። ሳህኑን ባይቀበሏት ኖሮ ሞት ይመጣ ነበረ። ግን ተተፍተዋል ማለት ነው አልኳቸው። ይገርማል። እውነትህን እኮ ነው ልጄ። ትናንትና እየበላሁኝ ይዞኝ ሊሄድ ነበር ትን ብሎ ልሞት አሉ። በቃ ከሞት የተመለስኩት አሉ ብዬ ነው። በቃ ውሃ ሲጠጡ አየር ቧንቧቸው ላይ ገባ እና አንዳንዴ የምትሉት ነገር አለ ሊሆን ፍን አልኳቸው። በቃ ከሞት የተረፍኩት አሉ እና ያንን ነው በህልማቸው ያዩት። እና ማ ሊሆን እንደሚችል እንግዲህ ያለ ቀናቸው ሊወስዳቸው የነበረ መንፈስ ነበረ። ያንን ደግሞ እግዚአብሔር አስጣላቸው ማለት ነው። በእርግጥ ቆርበዋል፣ ምንም የሚያሰጋቸው ነገር የለም። ግን የልጅ ልጃቸውን ሰርግ ሳያዩ መሞት አይፈልጉም። እና የተፈጠረውን ነገር በሙሉ ደግሞ ወንድምየው ሰምቶ እኔ ጋር ደወልና መምህር እናቴን አስቆረብክልኝ አለኝ። አዎ እኔም እዚህ ከሆን ልቆርብ ነው አለኝ። ቆረበ በቃ አልኩት። እና ያው መስከረም 1 ቀን ቆረበ። እዛ ውጭ ሀገር መስከረም 1 ቀን ቆረበ አልኩት። ከዛ ደግሞ እንደገና መስገድ መጸለይ ጀምሮ ምናምን አንዲት ሴት ተዋውቃት አዲስ ጓደኛዬ ነች፣ ስለአንተ ትምህርት ስነግራት ትምህርትህን ታውቃለች አለኝ። ዋው ይመች፣ በቃ በጣም ደስ ይላል እኮ ተዋወቅኳት። መምህርዬ እኔ ስፈልግ ያላገኘው አሁን ቅርብ ጊዜ ያወቀህ ሰውዬ በዚህ 6 ወር 5 ወር ውስጥ ያወቀህ ሰውዬ ያስተዋውቀን አለች። እኔ እኮ 4 ዓመቴ ነው ሳውቅህ አለች። በቃ ተገናኘን፣ ምን ችግር የለውም፣ ይሄ ልጅ ተንከባከቢው፣ ታሪኩ እንደዚህ ነው ምናምን ብዬ ስነግራት አውቃለሁ፣ ሁሉ ነገር አውቃለሁ አለች። እንደው በማርያም መታችሁ እዚህ እንጦጦ ማርያም ነው የምትጋቡት አልኳት። እንዴት እንደዛ አልካለች? አይ እናቱ ስለሱ ነግረውኛል። እዚህ አዲስ አበባ እያለ እንጦጦ ማርያም ሄዶ ሳይሳለም በሳምንት 1 ቀን ሳይሳለም አይውልም ብለውኛል አልኳት። አንተ እንጦጦ ማርያም ትሳለም ነበር እንዴ አለችው። እዛው የሰማሁኝ ጆሮዬ ላይ አዎ አላት። መምህር ተስፋዬ የምትጋቡት እንጦጦ ማርያም ነው እያለኝ ነው አለችው። መምህር እያመሰግናለሁ፣ እረስቼው ምንም አላሰብኩበትም ነበረ። በቃ እንዲያው መጥቻ አገባታለሁ አለ። አሁን ሊመጣ ነው እንግዲህ ህዳር ጽጌ ጾም ካለፈ በኋላ መጥቻ አገባታለሁ እያለ አይገርምም? እና አንዳንድ ጊዜ የሆነ መንፈስ ሲያዝ ቤት ውስጥ እናት ላይ ያለ መንፈስ ወይም ደግሞ የሆነ ሰው ላይ ያለ መንፈስ ሲያዝ ሁሉም እድለኛ ይሆናል። ሁሉም የተስተካከለ ነገር ይሆናል። ለምን? አንዱ ነው በቃ። ለዚህ ነው እናቶች እባካችሁ የባለፈው 127ኛ ገጠመኝ ላይ እናቶች አባቶች እባካችሁ ንስሐ ግቡ ብዬ ጽፌያለሁ። አልከሰር አይታችሁታል። ወድጄ አይደለም በምክንያት ነው ይሄን የምለው። የእናትና የአባት ንስሐ መግባት፣ የእነሱ መጠመቅ፣ የእነሱ መስገድ፣ መጾም፣ መጸለይ፣ የእነሱ መቁረብ ለልጆቻቸው ሰላምና ደስታ ነው። ልጆቻቸውም ደግሞ አብረው የሚሰግዱ ከሆነ ነው ታዲያ እንጂ እነሱ ላይ የነበረው መንፈስ ጀምሮ ልጆች ላይ ከሄደ ደግሞ ይጎዳቸዋል። ስለዚህ እኩል ነው መሆን ያለበት። አያችሁ፣ ይሄ ልጅ ውጭ ያለው ልጅ ልጅቷ እናትየው እኩል ስለተባበሩ ቤቱ ስኬታማ ሆነ ባንዴ እና በጣም በቃ ደስ የሚሉ ሰዎች ሆኑና እኔ ራሴ ዝም ብዬ ቀኑን ሳስበው የተዋወቅንበትንና ነገሩ የተፈጸመበትን ቀን አሁን ደግሞ ሳስበው በአጭር ጊዜ ውስጥ የተለወጠ ቤተሰብ እንደዚህ ቤተሰብ አላየሁም። ልጅቷ ደግሞ ቶሎ ነው ግልብጥ ያለችላቸው። በአንድ ቀን ሰምታ ለቤቱ ሙሉ ስታዳምጥ አድራ ጠዋት ጸበል ሄዳ በቃ ባንዴ ጸሎት ክፍል ሰራች። መኝታ ክፍሏን አልጋውን አውጥታ ጸሎት ክፍል ሰራች። ለመጀመሪያ ጊዜ ቤታቸው ውስጥ መጸለይ የጀመረችው መኝታ ክፍሏ ውስጥ ነው ልጅቷ። እና በጣም እየተጋች በጣም እየሰገደች ነሐሴ 16 የእመቤታችን ፍልሰታ ፍስግ ጊዜ ላይ ማለት ነው የዛር መንፈስ ተያዘላት። የዝሙት መንፈስ ይቀርታል። የዝሙት መንፈስ ጮኸ፣ አቃጠለችና ማበጎር ብሎ ጮኸ ቤት ውስጥ። ከዛ እንዲህ ብሎ ይነሱ እሳቸው እንደምንም ብለው ወልቻራቸው ላይ ሄደው እንደምንም ብለው ሄደው ወደ እሷ መኝታ ክፍል ደግሞ መግባት አይችሉም። ኮሪደሩ ላይ በሩ ላይ ጣውላ ነገር አለ። ከዛ በሩን ከፍተው በስላሴ ዝም ይሻለሁ አተ ልጄ ልቀቅ። እሷ አልጋ ላይ ሆና የምትንፈራፈረው ምክንያቱም እዛው መኝታ ክፍሏ እዛው አልጋዋ ነው። ከዛ ልጄ ልቀቅ። ምን አባክ ማነህ አንተ? በቃ ተያዝኩኝ፣ ቅዱስ ሩፋኤል ያዘኝ፣ ቅዱስ ሩፋኤል ያዘኝ፣ የዝሙት መንፈስ ነኝ፣ ቅዱስ ሩፋኤል ያዘኝ ብሎ ወረደ። በቃ የቤቱ ባለውለታ ይሄን ቤት ሲጠብቅ የነበረው እሱ ነው ብሎ ጮኸ። ታዲያ የቤቴ ባለውለታ ከሆነ ልጆቼ ለምን ወሰደብኝ ብለው እሳቸው እሷ ትጮኻለች፣ እሳቸው እዚህ ያለቅሳሉ። ልጆቼ ለምን ወሰደብኝ ይላሉ እንዴ። ከዛ ወደ ልቧ ስትመለስ እያለቀሱ ነው። ማይ ምን ሆነሻል? አይ ቅዱስ ሩፋኤል አንቺ ጋር ያለውን ሲያንደፋደፋ አይቼ ደስ ብሎኝ ነው። እንደገናም ደግሞ የቤቱ ባለውለታ ነው ሲል የቤቱ ባለውለታ ከሆነማ ልጆቼ ለምን ሞቶብኝ ብዬ ነው። እማዬ እንዴ ልጆቼ ሞቱት ምንም እንኳን በመንፈስ ቢሆንም
ልጆችሽን ግን ገነት አስገብቷቸው ሊሆን ይችላል አይታወቅም፣ ጸልይ ብላ ልጅቷ ወደ ራሷ ተመልሳ እናትየዋን አባብላ እንደገና መልሳ በዊልቸር እየገፋች ወደ ነበሩበት አስቀምጣቸው እናቷ ገዛው ከአያቷ ጋር ጠቅልል ብላ አንድ ሶፋ ላይ ተኝተው አደሩ። በቃ ለመጀመሪያ ጊዜ አብረው አደሩ እናትና አያት ማነው አያትና የልጅ ልጅ ለመጀመሪያ ጊዜ። እና ከእንቅልፏ ስትነሳ እናቴ ማን እንደሆነች ባላስታውሳትም ግን እኔን ከምትመስል ሴት ጋር ሳወራ ነበር አለች። እናትሽ እና ያየሽው ምን አለች? እኔ እንጃ ማውራውን አላስታውስም፣ ብቻ ሳወራት ነው ያደርኩት። ታወራኛለች፣ ተናዳ ተበሳጭታ ነው የምታወራኝ። እናወራለን፣ ጎሬው ግን ምንም ትዝ አይለኝም። በይ ጸልይላት፣ ለኔ ለምንድን ነው የማትጸልይልኝ እያለችሽ ነው። ጸልይላት በቃ አንድ እናትሽን ነፃ የምታወጪው የሞተችውን በምን እንደሆነ የሚታወቀው ስትጸልይላት ነው ብለው ነገሯት። ከዛ 7 ቀን ሱባኤ ገባች። መቼ? አሁን ጾም ቀጥማን ነው መስከረም ከመጣ በኋላ ከመስከረም በኋላ 7 ቀን ቤቷ ውስጥ ሳትወጣ ሱባኤ ገባች። ፍቅረኛዋ መጥቶ እስኪያጣት ድረስ አይ ሱባኤ ገብታ ነው ተው ዝም በላት የእናቷን ነገር ሱባኤ ገብታ ነው ሲባል፣ ከዛ 6ኛው ቀን ላይ ህልም አየች። ጻፈችው። ህልሙን ቴክስት አደረገችልኝ። ሱባኤ ላይ ሆነሽ ስልክ አትያዢ መምህር፣ ሱባኤ ላይ 6ኛ ቀን ነው ስትለኝ ጊዜ ስልክ እንዳትይዢ ስልኩን አስቀምጪ። ሱባኤ ላይ ሆነ ስልክ አይያዝም፣ ጸሎት መጽሐፍና ስግደት ከዛ መተኛት ማንበብ መተኛት እንጂ ስልክ እንዳትይዢ አልኳት። እሺ ብላ ሱባኤዋን ስትጨርስ ህልሙን ስትጨርስ ፈታሁላት። ያየችው ህልም ምንድነው? እናቷ በመርፌ እንትን ልብስ እየሰፋች የተቀደደ ልብሷን እየሰፋችላት የማንን የልጅ ሱባኤ የምትገባው ልጅ እየሰፋችላት፣ ከዛ ግን እንዲያርጋ መርፌው ስትመዘው በዛ በኩል ክሩ ይወጣል። ክሩ መርፌው ክር የለውም እና ከዚህ ተሰፋለች፣ ከዚህ ተረተርባታል። መጨረሻ ላይ እጇን ስትወጋው ብላ ደሟን ብላ እንደዚህ ደሟን ስትመጥ ነው የለቃችው ልጅቷ እናቷ እንደዛ ስትሆን። እና እንደዚህ ነው ያየኋት እናቴን። እኔ ደግሞ ጩጭ የሆነ ህፃን ሆኜ ነው ያየሁት ጊዜ። አይ በቃ ኑሮ አልሆንልሽ ብሏት ወይ ራሷን አጥፍታ ሊሆን ይችላል፣ ወይ ደግሞ የተጎዳችው ተናዳ ተበሳጭታ ሊሆን ይችላል። ራስን መውጋት ማለት በራስ ላይ ችግር ማምጣት ማለት ነው። የዝሙት መንፈሱም እንግዲህ ስትዘል እናቷን ስታስቸግር ዛም ስትል ምን ስትል ያመጣችው ነገር ይሆናልና ኤችአይቪም ሊሆን ይችላል ወይ ሌላ ካንሰር ወይ የሆነ ነገር ገሏት ነው የሚሆነው። እናትሽን ግን የሞተችው በራሷ ጥፋት ነው። በራሷ ጥፋት ብትሞትም ደግሞ አሁን ደግሞ አልተመቻትም። ስለዚህ ጸልይልኝ እያለችሽ ነው። በዚህ ስትሰፋው በዚህ በኩል ከተቀደደባት ምንም ሳይሆንላት ነው የሞተችው፣ ሳይሳካላት እንደገና ራሷን ከወጋች ደግሞ በራሷ ጥፋት የሞተችው ብዬ ደጋግሜ ነገርኳት አለችና ስለዚህ ለእናቷ እየጸለየች እየሰገደች አሁን ይኸዋለች ማለት ነው። እናቷ እንድትድንላት እየሰገደች ነውና እናቷ ሂሩተ ስላሴ ትባላለች። ሂሩተ ስላሴን በጸሎት አስቡላት። እቺኛዋ ልጅ ደግሞ አስካለ ወለተ ማርያም፣ እናትየው ደግሞ አስካለ ማርያም ይባላሉ። የልጁን የክርስቲያን ስም አላውቅም፣ ብቻ እነዚህ በጸሎት አስቧቸው። የእግዚአብሔር ስም የተመሰገነ ነው። የዝሙት መንፈስ ከእናት ወደ ልጅ ሲሻገር አያት ቁጭ ብለው ሁለቱንም የዝሙት መንፈስ ዘመን አዩት። ሁለቱንም የዝሙት መንፈስ ዘመን የልጃቸውም መንቀሽቀሽ ተይ እያሏት ያን የዛሬ 20 ምናምን ዓመት ዝም ብሎ በቃ ስትለምናቸው ማየ ዛሬ ላድር ነው ስትል ረፊ ልጅ እያሉ ሲለምኗት ዲቃላ ይዛባቸው መጣች። እንደገና እቺኛም ደግሞ ልጅቷ ተወለደች። ይቅርታ ዲቃላ በማለት ይቅርታ ቃላቱ አይመጥናትም ለዚህች ልጅ፣ ግን እቺኛዋ ልጅ ያላባት አደገች ማለት ነው። ከዛ ደግሞ እቺኛው ልጅ ደግሞ አድጋ ራሱን ደገመችው እና በ20 ምናምን በ30 ምናምን ዓመት ውስጥ እናትና ልጅን ተመሳሳይ መንፈስ ሲያጠቃቸውና ተመሳሳይ የሆነ ጥቃት የዝሙት ጥቃት ሲደርስባቸው አዩ እናትየው። እሳቸውም ደግሞ የሰንገላ መንፈስ ያለባቸው እንዴት እንዳደረጋቸው አረቄ ራሱ ያቆሙት የኛን ትምህርት ሰምተው ነው። አረቄ ገና ከመቆረባቸው በፊት እንዴው ስለ አረቄ ስለ ሰንገላ ስትናገሩ ሰማን ገረመኝ አሉ። ውጭ ሀገር እኮ ልጄ እኮ ሲጋራ ያጨስ ነበር፣ መጠጥ ይጠጣል፣ ይሰክራል፣ በቃ ዝም ብሎ ዱርዬ ሆኖብኛል፣ ግን ይሰራል። ውጭ ሀገር ጥሩ ሰራተኛ ነው፣ ግን ገንዘብ ይልካል፣ ግን በጣም ዱርዬ ሆኖብኝ ነበር። አሁን ይሄን ሲሰማ ያቆማል። አዎ እኔ እነግረዋለሁ አልኳቸው። ወሰንገላ የሚባል መንፈስ ሲጋራ ያስጨሳል፣ መጠጥ ያስጠጣል ማን ብዬ ደጋግሜ ሳስተምርም ሰምቷል። እኔም ስነግረው ደግሞ መምህር በደንብ ሰምቻለሁ፣ አሁን ገብቶኛል፣ ሁሉ ነገር አቆሚያለሁ ነው ያለኝ። ይኸውላችሁ ብዙ ጊዜ የመጽሐፍ ቅዱስ ጥቅስ ብቻ አይደለም የሚጠቅመው፣ መረጃ ማወቅም፣ መረጃና ማስረጃ አንድ ነገር ሚስጥሩን መርምሮ ማወቅም ይጠቅማል። እንዲሁ ዝም ብሎ እንዲሁ ሰባኪ ጠርቶ ማሰበክ ብቻ አይደለም። እንዲህ አይነት ትምህርቶችም ወሳኝ ናቸው የምንለው ለዚህ ነው ማለት ነው ቤተሰቦች።
እና እግዚአብሔር ሁላችንንም ይርዳል። እግዚአብሔር ሁላችንንም ያግዘን። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም በጣም ብርቅ ነው። በአሁኑ ሰዓት በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካልሆኑ በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋ ነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግልናዋን ያጣችው ከቤት ሳትወጣ የሌዝቢያንም ቪዲዮ እያየች ከዛም አልፋ የቤት ሰራተኛዋ ጋርም ተኝታ የተገኘችው ነግሬያቸዋለሁ። አስተምሬያለሁ። ከዚህ በፊት ደጋግሜ ተናግሬያለሁ። እነ ጨዋ ነች እያሉ እየተናገሩ ማለት ነው። ከቤት ወጥታ አታውቅም። ወንድ ልጅ ቀና ብላ አይታጠቅም። አዎ ወንድ ልጅ ቀና ብላ የማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግል ወሲብም በአርቲፊሻል ምናምን እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው። በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው። ከርባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲዩት ሆኗል። በቃ ስማርት ሆኗል። የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ዎሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ ሰዎች እንዴት እንደሚቆጣጠራቸው አይምሮ እንዴት እንደሚያጠብ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት እኮ ከሞቱ እኮ ድንገት እግዚአብሔርም ሊያድናቸው ይችላል። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለት በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነፃ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያንን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለምን እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 ነው 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው የሄዱት። በእርግጥ ማርያምን ብለው ነው የሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅ የመሰለ ነገር የለም። እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለም። ምንድነው የሚያኮራ? እስቲ እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከፍላ ከከፈለችበት ዋጋ ውስጥ እንከን አይጠፋም። ለልጇ በላይ የሆነ ቦታ አልሄደችም። ብዙ ዋጋ አልተከፈለም። ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄድ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉም አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትም ፍጪው ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። ይሄ ምርቃቱ ቀን ጥቁር ጋዋን ይለብሳል። ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ እያደረጉ ካሳደጉት ግን እንደምንም አይደለም።